የኦህዴድ ቁንጮ አብይ አህመድ ባህር ዳር በመሄድ የአማራ ህዝብ ከፋኖ እንዲገላግለው ጥሪ ማቅረቡ ተሰማ። ራሱን የልማት አርበኛ ሌላውን ደግሞ አጥፊ በማድረግ ያቀረበው የኦህዴዱ ጠቅላይ ሚኒስትር ጦርነቱ እንደሚቀጥልም ፍንጭ በመስጠት ወደ አዲስ አበባ ተመልሰዋል። ሰውየው ሰሞኑን አማራ ክልል ላይ ከፍተኛ ትኩረት ማድረጉ የብዙዎችን ቀልብ የሳበ ሲሆን ከጀርባ የሚሰጡ ውሳኔዎችም እንደቀጠሉ ናቸው። ሰፊ መረጃው ይቀርባል። ለረጅም ጊዜ ሲፈለግ የነበረው ቀንደኛ የብልጽግና ሰው በፋኖ በተወሰደበት እርምጃ ህይወቱ እንዳለፈ ታወቀ። ግለሰቡ ፋኖና የፋኖ ቤተሰቦች ላይ ጥቃት እንዲቃጣ ሲዶልት የነበረ እንደሆነ የህይወት መዝገቡ ያስረዳል። ሌላ በኩል የብልጽግና ሰራዊት ፍርሰቱን የቀጠለ ሲሆን ዛሬም በርካታ የብልጽግና ሰራዊት አባላት የቴዎድሮስ እዝን ተቀላቅለዋል ተብሏል። የሰራዊቱ አባላት ከህዝብ በታች እንጂ ከህዝብ በላይ ነኝ የሚል መሪን ማገልገል አይገባም ብለዋል። ትሰሙታላችሁ። የብልጽግና ሰራዊት ጎንደር ወገራ ወረዳ ጉንትር አቦና ሰንበትዬ ላይ ከባድ ኪሳራ ማስተናገዱ ተነገረ። ውጊያው የተጀመረው አገዛዙ የፋኖ ኃይሎችን ለማፈን እንቅስቃሴ በማድረጉ እንደሆነ የታወቀ ሲሆን ከፍተኛ የሰራዊቱ አባላቱም ሲገደሉ ወደ ገደብዬ ከተማ ፈርጥጠዋል። በሌላ በኩል ሸዋ ህዝባዊ አደረጃጀቱን በማጠናከር ላይ የሚገኝ ሲሆን በ3 ቀበሌዎች ሪፎርም በመስራት አዲስ አወቃቀር መስርተዋል። ህዝቡም ከፋኖ ጋር በመሆን ትብብሩ እንደሚጠናከር ለአፋብን አመራሮች ቃል ገብተዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የኦህዴድ ቁንጮ አብይ አህመድ አንድ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ወደ አማራ ክልል አምርተዋል። ኤርፖርት ምረቃ በሚል የተለመደ ሽፋኑ ለመዶለት ወደ ባህር ዳር ያቀናው ጠቅላይ ሚኒስትሩ በከተማዋ ላይ ቆይታ ላይ በነበረበት ጊዜ የአገዛዙ መገናኛ ብዙሃን ሽፋን ከመስጠት እንዲቆጠቡ ካደረገ በኋላ ወደ አዲስ አበባ ሲመለስ ሽፋን መስጠት መጀመራቸው ተሰምተዋል። በዚሁ መድረክ ላይ ታዲያ የአገዛዙ ቁንጮ ባስተላለፈው መልእክት የአማራ ህዝብ ፋኖን እንዲያስታግስ ጥሪ አስተላልፈዋል። በክልሉ ሰላም ማስከበር እንዳቃተው በይፋ ያስታወቀው አብይ አህመድ ብልጽግና የሚሰራውን ፋኖ እያፈረሰብን ነው የሚመስለውን ስሞታውን ለህዝቡ በግልጽ አቅርበዋል። እሱንና ፋኖን የአንድ ህዝብ ልጆች አድርጎ ያቀረበው ጠቅላይ ሚኒስትሩ እሱ ለህዝብ ታማኝ፣ ሌላው ደግሞ አጥፊ አድርጎ በመሳል ንግግሩን ቀጥሏል። ቀኙ የሰራውን ግራ እያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው አልቅሶ ከመኖር እድሜ ዘመኑን አይቆነጥጥም ወይ ቀኙ ግራውን አሉት ይባላል። ቀኙ ግራውን መቆንጠጥ ካልቻለ፣ ቀኙ ግራውን ማሳረፍ ካልቻለ ያየናቸው ተስፋዎች ያየናቸው ሙከራዎች ሊበላሹ ይችላሉ። ጊዜ አይለፍብን። ከዚህ ንግግር መረዳት እንደሚቻለው የአማራ ክልል ቀውስ ከአብይ አህመድ ቁጥጥር ውጪ መሆኑን ነው እየተባለ ነው። ሰሞኑን በተለያዩ አጋጣሚዎች የሚናገሩት የኦህዴድ ባለስልጣናትም ነገሩ ከቁጥጥራቸው ውጪ እንደሆነ የሚያረጋግጥ ሆኗል ተብሏል። ይህን ጉዳይ ዛሬም በጽኑ ያነሳው አብይ አህመድ ገላግሉን የሚለውን መልእክቱን በይፋ አሰምተዋል። ከዚሁ ጎን ለጎንም ከመልእክቱ መረዳት እንደሚቻለው የኃይል አማራጭ አሁንም የአብይ አህመድ ቀዳሚ ምርጫ ነው። በዚህም ብቻም ሳያበቃ ክልሉ ገቢ ለመሰብሰብ የሚያስችል አቅም እንኳን እንዳጣ ያመነው አብይ አህመድ ምክንያቱ ግን ምን እንደሆነ በግልጽ ከመናገር ተቆጥበዋል። ይህም ቢሆን ግን ተላላኪው ብአዴን ገቢ እንኳን ለመሰብሰብ አቅም ያጣው በፋኖ የበላይነት ስለተወሰደበትና ህዝብ የማስተዳደር አቅሙ ሙሉ በሙሉ በመበታተኑ እንደሆነ ይነገራል። ያለውም ቁጥጥር እዚህ ግባ የሚባል ካለመሆኑ በተጨማሪ እንቅስቃሴውም በታንክና በመድፍ ጭምር በመሆኑ ገቢ መጥፋት ከጀመረ ሰነባብቷል ይባላል። ይህም የአገዛዙን የመፈጸም አቅም በከፍተኛ መጠን ያዳከመው ሲሆን በአንጻሩ የፋኖ ክልሉን የመቆጣጠር አቅሙን ከጊዜ ወደ ጊዜ እያሳደገለት ይገኛል። ኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ተርሚናል አለ ብንልም፣ ትልቁ ድልድይ አለ ብንልም፣ ትላልቅ ሪዞርቶች ተገነቡ ብንልም፣ ስታዲየም እያለቀ ነው ብንልም ዛሬ ባህር ዳር ኢትዮጵያ ውስጥ ካሉ ከተሞች ገቢዋ 7ኛ ደረጃ ነው።
64ኛ ክፍለ ጦር በሸበል በረንታ ወረዳ የድዋ ከተማ ውስጥ ሰርጎ በመግባት በወሰደው እርምጃ ለረጅም ጊዜ ሲፈልግ የነበረው የብልጽግና ካድሬ ሕይወት ማለፉ ተሰማ። በሌላ በኩል መፈረካከሱን የቀጠለው የብልጽግናው ሰራዊት ዛሬም ክህደት ተፈጽሞበት በርካታ የሰራዊቱ አባላት ፋኖን ተቀላቅለዋል ተብለዋል። ቅጣው ሀብታሙ የተባለው ግለሰብ በሸበል በረንታ የድዋ ከተማ ነዋሪ የነበረ ሲሆን በየድዋ ከተማ ያገዛዙ ብልጽግና ገዳይ ቡድን ባዘጋጃቸው የተለያዩ መድረኮችና በምክክር ኮሚሽን መድረክ የአማራ ፋኖን ስም በማጥፋት ለአገዛዙ ሽፋን በመስጠት የሚታወቅ ቀንደኛ ያረጋ ከበደ ተላላኪ ነበር ተብሏል። በየድዋ ከተማ ክላሽንኮቭ ስታር ሽጉጥ በመያዝ ለፋኖ ኃይሎች ከፍተኛ ንቀትና የሐሰት ስም ማጥፋት ዘመቻ በማካሄድ የሚታወቀው ይኸው ግለሰብ ከአማራ ሕዝብ ገዳዮች ጋር በማበር በሀብቱ በጉልበቱና የፋኖን እንቅስቃሴ መረጃ በመያዝ የብልጽግና አገዛዝን ሲደግፍ መቆየቱ የህይወት ታሪኩ ያስረዳል። ቅጣው ሀብታሙ በሸበል በረንታ የድዋ ከተማ በተለያዩ መንገድ የተያዙ ግለሰቦች ፋኖ ናቸው፣ መሞት አለባቸው፣ የፋኖ ቤተሰብ መኖር የለበትም በማለት በተለያዩ ያገዛዙ መድረኮች ርህራሄ በሌለው አንደበቱ ሲናገር እንደቆየም ተመልክቷል። በመጨረሻም በ64ኛ ክፍለ ጦር ከፍተኛ ክትትል በማድረግ ሐምሌ 29 2018 ዓ.ም በየድዋ ከተማ እርምጃ እንደተወሰደበት አፋብን ለጣቢያችን በላከው መረጃ አስታውቀዋል። በሌላ በኩል የብልጽግናው አገዛዝ ዛሬም በገዛ ሰራዊቱ የተከዳ ሲሆን ከዚህ በኋላ አንዋጋም ያሉ ወታደሮቹ ብልጽግናን ከርተው ፋኖን ተቀላቅለዋል። በአገዛዙ መከላከያ አጠራር 404ኛ ዳሴ ኮር 95ኛ ክፍለ ጦር የነበሩ የቀድሞ የመከላከያ ሰራዊት አባላት ከወርቅ ሜዳ እየፈራረሰ የሚገኘውን አገዛዝ በመክዳት የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 2ኛ ሻለቃን ተቀላቅለዋል። ስማቸውም 10 አለቃ ከድር አሜ፣ ምክትል 10 አለቃ አብርሃም ሞገሴ፣ መሰረታዊ ወታደር ዮሐንስ ብላቴ፣ መሰረታዊ ወታደር ሲሳይ ፍቃዱ ሆኖ ተመዝግበዋል። ፋኖን የተቀላቀሉት የሰራዊቱ የቀድሞ አባላት የሀገር መሪ ማለት የሚመራውን ህዝብ መጠበቅ፣ የህዝብን ጥያቄ ማዳመጥ፣ በአጠቃላይ ከህዝብ በታች ሆኖ ለህዝብ ማገልገል የሚችል ነበር። ነገር ግን አብይ አህመድና ጭፍሮቹ ለስልጣናቸው ማቆያ ሲሉ የድሃውን ልጅ የመከላከያ ሰራዊት እያስጨረሱና የሚመሩትን ህዝብንም በጅምላ እየገደሉ ይገኛሉ ብለዋል። በአራቱም አቅጣጫ በተለይ ሰሞኑን ወደ ፋኖ የሚቀላቀሉ ወታደሮች ቁጥር መጠን እየጨመረ የሚገኝ ሲሆን ጎን ለጎን ደግሞ ሰራዊቱ መግቢያና መውጫ በማጣት ከባድ የህይወት ዋጋ መክፈሉን ቀጥሏል ይባላል። ሰራዊቱ በዚህ መንገድ ጭንቅ ውስጥ በሚገኝበት በዚህ ሰዓት የኦህዴድ ጡረተኞች እንኳን መፍትሄ ሊሰጡ ገና ሀገሪቱ ሙሉ በሙሉ ግንባር በግንባር ትሆናለች የሚል ማስጠንቀቂያ ላይ ናቸው። ለዚህም ጀነራል ባጫ ደበሌ በቅርቡ የሰጠው ቃለ መጠየቅ በቂ ማረጋገጫ ሆኖ የቀረበ ሲሆን ሰራዊቱም ከማለቁ በፊት በጊዜ እንዲያመልጥ ጥሪ ቀርቧል። ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለ ዲማርኬሽን የለም እኮ እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። በፋኖ ኃይሎችና በአገዛዙ መካከል የሚደረገው ትንቅንቅ ቀጥሎ ብልጽግና ወገራ ወረዳ ሰንበትዬና ጉንትራቦ አካባቢዎች ላይ ከባድ ኪሳራ ማስተናገዱ ተሰማ። በሌላ በኩል ሸዋ ጠቅላይ ግዛት የህዝብን ደህንነት የበለጠ ለማጠናከር ሰፊ ህዝባዊ መድረክ በማድረግ ለቀጣይ እርምጃ መነሳቱን አስታውቋል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ ኮር ስር ጎንደር የበጋሻው ክፍለ ጦር ቀጠና ላይ ሰሞኑን ከየወረዳዎችና ቀበሌዎች ተወጣቶ ሰልጥኖ ስምሪት በመውሰድ ወገራ ወረዳ ሰንበትዬና ጉንትራቦ ቀበሌዎች በሌሊት የገባው የአገዛዙ ወንበር አስጠባቂ ኃይል ያልጠበቀው ገጥሞት ከባድ ኪሳራ አስተናግዶ ተመልሰዋል። የጎንደር የበጋሻው ክፍለ ጦር አሃድ በሆኑት የቴዎድሮስ ብርጌድ ነጋሪት ሻለቃና የአጥናፉ ብርጌድ እያየ አስምሮ ሻለቃ አባላት ፊት ለፊት ተጋድሎ እንዲሁም በይታየው ብርጌድ አባላት ግራና ቀኝ ክንፍ ድጋፍ ሰጭነት ብልጽግና መፈናፈኛ ተውለዋል። በዚሁ ከፍተኛ ወደ ውጊያ ከጠዳ ዩኒቨርሲቲ የሰለጠነው የአገዛዙ ጥምር ባንዳ ብትንትኑ ወጥቶ የድረሱልን
ጥሪ አሰምቷል። ከዳባት ከገደብዬና ከአምባ ጊዮርጊስ ከተሞችም ያገዛዙ መከላከያ በዙ 23 እና በዲሽቃ ታጅቦ ድጋፍ በመስጠት ሙትና ቁስለኛውን ይዞ ወደ ገደብዬ ከተማ ፈርጥጦ ተመልሷል ተብሏል። በዚያ ወደ ውጊያ ከ11 በላይ ባንዳ ህይወቱ ሲያልፍ ከ8 በላይ የሚሆነው ደግሞ ከባድና ቀላል ቁስለኛ ሆኗል ሲሉ የአፋብን አመራሮች ለጣቢያችን በላኩት መረጃ አስታውቀዋል። በሌላ በኩል በአገዛዙ ላይ የተነሳው አመፅን ለማቀጣጠል ሸዋ ላይ በማጀቴ ቀጠና የቀበሌዎች አስተዳደራዊ መዋቅር ማሻሻያ መደረጉ ታውቋል። በሸዋ ጠቅላይ ግዛት አሳምነው እዝ የይፋትና ጥሙጋ አውራጃ የማጀቴ ቀጠና የትግል እንቅስቃሴውን ይበልጥ ለማጠናከርና የህዝቡን የደጀንነት ሚና ለማሳደግ ያለመ ሰፊ ህዝባዊ መድረክ ተካሂዷል። ከዙ አመራሮች በተጨማሪ ከኮርና ከክፍለ ጦር አመራሮች ጋር በመቀናጀት በተለያዩ ቀበሌዎች በመገኘት ከህዝብ ጋር ጥልቅ ውይይት ተደርጎ መዋቅራዊ ማሻሻያ ማድረጋቸውን ኮሮ አስታውቀዋል። ውይይቱ በ3 ቀበሌዎች በገተም ጎጆ ውሃ፣ በካብና ሳር አምባ ደጉቼ እንዲሁም በሰለሎ ሚራምር ቀበሌዎች የተደረገ መሆኑ ታውቀዋል። በውይይቱ የመዋቅር ማሻሻያ ማድረግ ያስፈለገበትን ወታደራዊና ህዝባዊ ምክንያት በተመለከተ ከአመራሮቹ ሰፊ ማብራሪያ የተሰጠ ሲሆን ከህዝብ ለተነሱ ጥያቄዎችም ግልጽ ምላሽ ተሰንዝሯል። በመድረኩ የተገኙ የዙ ከፍተኛ አመራሮች ወቅታዊውን የትጥቅ ትግል ደረጃ፣ የኃይል ቁመናና የቀጠና ግቦችን በተመለከተ ማብራሪያ በመስጠት ህዝቡ ለተቀናጀው የነጻነትና የህልውና ትግል ደጀንነቱን አጠናክሮ እንዲቀጥልና ለቀጣይ ወታደራዊ ስምሪቶች የነቃ ዝግጁነት እንዲኖረው ጥሪ አቅርበዋል። የአካባቢው ነዋሪዎችም በበኩላቸው የትግሉ ባለቤትና ዋና ደጀን መሆናቸውን በመግለጽ ከልማት ከመልካም አስተዳደርና ከመሰረታዊ አቅርቦቶች ጋር ተያይዘው ለቀረቡ ጥያቄዎች ከአመራሩ አጥጋቢ ምላሽ ማግኘታቸውን አረጋግጠው አዲስ የተሾሙት አመራሮችም ህዝባቸውን በኃላፊነት በታማኝነት በቅንነት ለማገልገል ቃለ መሃላ በመፈጸም ውይይቱ መጠናቀቁን አፋብን አስታውቀዋል። ከቅርብ ጊዜ ወዲህ ሸዋ ላይ ህዝቡ ከፋኖ ጋር በከፍተኛ የትግል መንፈስ መነሳሳት የጀመረ ሲሆን በተለያዩ አደረጃጀቶችም ብልጽግናን ለመፋለም ህዝቡ ተሰልፈዋል። ይህም የአብይ አህመድ አገዛዝን ሙሉ በሙሉ ከህዝብ የነጠለ ተግባር ተደርጎ የተወሰደ እርምጃ ሲሆን ድሉም በቅርቡ በህዝቡ ክንድ እንደሚበሰር በመጠበቅ ላይ ነው ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም